ህዝበ ክርስቲያኑ በባህል አልባሳት ደምቀው የሚታዩበት፣ በአደባባይ ወጥተው ለፈጣሪያቸው ምስጋናን የሚያቀርቡበት፣ ታቦታት ከደብራቸው ወጥተው በአማኞች የደመቀ ጀባ ወደ ባህረ ጥምቀቱ የሚወርዱበት፣ የቤተ ክርስቲያን ዘማሪዎችና የሰንበት ትምህርት ቤት ተማሪዎች በወረብ ዝማሬ በእልልታና ጭብጨባ የሚደምቁበት፣ ባህልና ወግ ከተለያዩ አቅጣጫዎች ወደ አንድ ቦታ ተሰብስበው ጎልተውና ደምቀው የሚታዩበት፣ እንዲሁም ኢትዮጵያዊ የመተባበር ባህል ለዓለም የሚታይበት ልዩ ዓመታዊ ክብረ በዓል ነው የጥምቀት በዓል። አብሮነት፣ ህብረትና መተሳሰብ የሚደምቁበት። ታዲያ ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ ጥምቀትና አለባበሱ ጫማም ገዝቼ ያለው አሁን ቀሚስ ሊያሰራ መጥቼ ነው። ልብስ መልበስ ግዴታ ስለሆነ ለጥምቀት ያልሆነ ልብስ ይበጣጠስ ስለሚባል ተዘጋጅቼ እየጠበቅኩ ነው። አሁንማ ከፊተኛው በጣም ተሻሽለናል። እንዴት ነው መሻሻል? እንግዲህ ፊተኛው በፈትል ቀሚስ በፈትል ነው የምናሳልፍ። አሁን የፈለግነውን እየመረጥን ይሄኛው ዋጋ ውድ ከሆነ ትንሽ እርከስ የሚለውን እንደ አቅማችን በወሰነ ደረጃ እየለበስን ነው። ጥምቀት በኢትዮጵያውያን ዘንድ እንዴት ይከበራል? ጥምቀት በኢትዮጵያ ለሺዎች ዓመታት የተከበረ በዓል ነው። ክርስትና ወደ ኢትዮጵያ ከመጣ ጊዜ ጀምሮ ይህ በዓል በመንግስታት በነገስታትና በሕዝብ ደረጃ በአንድነት ሲከበር መጥቷል። እንዲሁም ለጥምቀት በዓል በእውቅ ድምፃውያን የተዜሙ ዜማዎችና ፍቻቸውን የሚተነትን ዝግጅት። የዘገሊላ ዕለት አይቼሽ ደክሜ ልክ እንደ ታቦቱ አንቺን ተሳልሜም የአስተርዮ ማርያም መጣብኝ ህመሜም። የዘገሊላ ዕለት አይቼሽ ደክሜ ልክ እንደ ታቦቱ አንቺን ተሳልሜ የአስተርዮ ማርያም ጸናብኝ ህመሜም። ድምፃዊ ታደሰ መከተ ተዋበች ጎንደር ሲል ለጎንደሩ ጥምቀት እንዲህ ሲል ዘፍኗል። ወራጥሩ በከተራ ምድርታው ይድረስ ዳሽጋ ሸባው ይድመቅ በጥምቀቱ አቦታት ተመው አርባራት ተዋበች ጎንደር በጥምቀት ተዋበች ጎንደር። በእነኝና ሌሎች ውብ ዝግጅቶቻችን ታጅበን የጥምቀት በዓልን ከእናንተው ውድ አድማጮቻችን ጋር ለማሳለፍ ቅድመ ዝግጅት አጠናቀናል። እርሶም ለሚሊዮኖች ተደራሽ በሆነው ጣቢያችን ምርትና አገልግሎቶን በማስተዋወቅ አጋርነቶን እንዲያሳዩን በአክብሮት ጋብዘኖታል። መልካም የጥምቀት በዓል። ቦንጋ ኤፍኤም 97.4 የሬዲዮ ጣቢያ